ትግራይ በአደገኛ መስቀል መንገድ ላይ። የአፍሪካ ህብረት ማስጠንቀቂያ፣ የፓርቲዎች አስቸኳይ ጥሪና የክልሉ የወደፊት ዕጣ ፈንታ ህወሓት በምዕራብ ትግራይ በኩል ገፍቶ መጥቷል። ኤርትራም ለእገዛ ዳርዳሩን መሳሪያና የጦር ኃይል ይዛ እንደተጠጋቸው የሚገልጹ ሹክሹክታዎች ድምጻቸው እየጎላ መጥቷል። የኢትዮጵያ ሰራዊትም በተጠንቀቅ ቆሟል። ፍጥጫ። በትግራይ የተመለሰው የጸጥታ ውጥረትና የጦርነት ጠረን፣ የተቀሰቀሱ ግጭቶች የኢትዮጵያን ፖለቲካና ዲፕሎማሲ ምህዳር በጣም አሳሳቢ ደረጃ ላይ አድርሶታል። ይህ ሁኔታ ከፕሪቶሪያ የሰላም ስምምነት በኋላ በክልሉ የተፈጠረውን ተስፋ የፈተነ ሲሆን ትግራይ ዳግም ወደ አስከፊ ጦርነት እንዳትመለስ የአፍሪካ ህብረትና የክልሉ ፓርቲዎች አስቸኳይ ጥሪ አቅርበዋል። ዛሬ ትግራይ በመስቀለኛ መንገድ ላይ ቆማ ትታያለች። ወይ ወደ ዘላቂ ሰላም ወይ ወደ ለየለት ጦርነት። አሁን የሚወሰኑ ውሳኔዎች ብቻ ሳይሆኑ የሚወሰዱ ወይም የማይወሰዱ እርምጃዎች የክልሉንና የኢትዮጵያ ወደፊት ዕጣ ፈንታ ይወስናሉ። በተደጋጋሚ ገንብቶ በማስረከብ በደንበኞቹ የተመሰከረለት ዳኮርድ ሪል ስቴት አሁን ደግሞ በመሃል አዲስ አበባ ጀሞ አንድ የሚገኘው ሳይት ላይ ግንባታ ሂደታቸው 40% የደረሱ በአንድ ዓመት ብቻ የሚረከቧቸውን አፓርትመንቶች ከ70/30 የባንክ ብድር ጋር አቀረበላችሁ። ባለ 1 መኝታ 80 ካሬ፣ ባለ 2 መኝታ 110 እና 118 ካሬ ከ623200 ብር ቅድመ ክፍያ ጀምሮ እስከ 1 ሚሊዮን ብር ከሚደርስ ልዩ ቅናሽ ጋር ይዞላችሁ ቀርቧል። ለበለጠ መረጃ 0911057674 ወይም 0926930578 ይደውሉ። ዳኮርድ በልዩነት የተገነባ። የአፍሪካ ህብረት ጥብቅ ማስጠንቀቂያ። በትግራይ ክልል ውጥረት እየናረ መምጣቱንና በአንዳንድ የክልሉ አካባቢዎች ዳግም ግጭቶች መቀስቀሳቸውን የሚጠቁሙ ሪፖርቶች መውጣታቸውን ተከትሎ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ሁሉም ወገኖች እንዲታቀቡ በጥብቅ አሳስበዋል። ሊቀመንበሩ በትግራይ ያለውን ሁኔታ በቅርበት እየተከታተሉ መሆናቸውንና በቅርብ ጊዜያት የታዩ ክስተቶች ከፍተኛ ስጋት እንደፈጠሩባቸው አስታውቋል። በፌዴራል መንግስትና ህወሓት መካከል ጥቅምት 23 ቀን 2015 ዓ.ም በፕሪቶሪያ የተፈረመውንና በአፍሪካ ህብረት የሚመራውን የዘላቂ ግጭት ማቆም ስምምነት ተከትሎ የተገኙ በከባድ መስዋዕትነት የመጡ ድሎችን መጠበቅ እጅግ አስፈላጊ መሆኑን ሊቀመንበሩ ዳግም አጽንኦት ሰጥተውበታል። ሊቀመንበሩ ሁሉም ወገኖች መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲቆጠቡና ያልተቋጩ ጉዳዮችን ገንቢ በሆነ ውይይት እንዲሁም የፕሪቶሪያውን ስምምነት ግዴታዎችና መንፈስ ሙሉ በሙሉ በተከተለ መልኩ እንዲፈቱ ጥሪ አቅርበዋል። የአፍሪካ ህብረት ስምምነቱ ሙሉ በሙሉና ውጤታማ በሆነ መንገድ ተግባራዊ እንዲሆን ያለውን የማይናወጥ ቁርጠኝነት ገልጾ በሰላም ግንባታና በእርቅ ሂደት ውስጥ ለወገኖቹ የሚያደርገውን ድጋፍ እንደሚቀጥል በድጋሚ አረጋግጧል። ከዚህ ጋር በተያያዘ ህብረቱ በኢትዮጵያ ከፍተኛ የሰላም ተደራዳሪዎች ቡድኑ አማካይነት በትግራይ ክልል ዘላቂ ሰላምና መረጋጋት እንዲሰፍን ለማገዝ በወገኖች መካከል ያለውን ውይይት፣ ትብብር እና መተማመን ለመገንባት የሚደረገውን ጥረት ለማጠናከር ዝግጁ መሆኑን ገልጿል። የአፍሪካ ህብረት ይህንን ጥሪ ያቀረበው በሰሜን ኢትዮጵያ ከፍተኛ አለመረጋጋት በታየበት ወቅት የኢትዮጵያ አየር መንገድ ጥር 21 ቀን 2015 ዓ.ም ወደ መቀለ፣ አክሱም፣ ሽሬና ሁመራ ሊያደርጋቸው የነበሩ በረራዎችን መሰረዙን ተከትሎ ነው። የፈረንሳይ ዜና ወኪል ኤኤፍፒ በበኩሉ የበረራ መቋረጡ በትግራይ አንዳንድ አካባቢዎች በፌዴራል ኃይሎችና በትግራይ ኃይሎች መካከል ከተቀሰቀሰ ግጭት ጋር የተያያዘ መሆኑን ዘግቧል። የደህንነትና የዲፕሎማሲ ምንጮችን የጠቀሰው ዘገባው ግጭቱ ባለፉት ቀናት በጸለምት ምዕራብ ትግራይ አካባቢ መጀመሩን ገልጿል። እንደ ዘገባው የትግራይ ኃይሎች ከኢፌዴሪ መከላከያ ሰራዊትና ከአማራ ሚሊሻዎች ጋር መጋጠማቸውን የዲፕሎማሲ ምንጮች ጠቁመዋል። የአካባቢው ምንጮችም ግጭት መኖሩን ቢያረጋግጡም የፌዴራል ባለስልጣናትም ሆኑ ህወሓት ለቀረቡላቸው ጥያቄዎች እስካሁን በይፋ ምላሽ አልሰጡም። የአዲስ የተቀሰቀሰው ውጥረት ከ2 ዓመታት አስከፊ ጦርነት በኋላ በ2015 ዓ.ም ማብቂያ ላይ አንጻራዊ ሰላም ማግኘት በጀመረው ክልል ውስጥ ዳግም ወደ ግጭት እንዳይገባ ስጋት ደቅኗል ተብሏል። የአፍሪካ ህብረት የቀደመው ጦርነት ቢያንስ በግምት የ600,000 ሰዎችን ህይወት መቅጠፉን የገለጸ ሲሆን ተጨማሪ አለመረጋጋትን ለመከላከል የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ መሆን እንዳለበት በተደጋጋሚ ሲያሳስብ ቆይቷል። አፍሪካ ህብረት በፕሪቶሪያ የሰላም ሂደት ውስጥ ዋነኛ የአደራዳሪነት ሚና ተጫውቶ ስለነበር ዛሬ ያለውን ሁኔታ በአንክሮ እየተከታተለ መሆኑ ይታወቃል። አፍሪካ በተለይ ቀጠናችን በአሁኑ ወቅት በሱዳን፣ በሶማሊያ፣ በደቡብ ሱዳን እና በሌሎች አካባቢዎች የተፈጠሩ ጦርነቶች ምክንያት በከባድ የደህንነት ችግር ውስጥ ይገኛል። የትግራይ ወደ ግጭት መመለስ ማለት ይህን የክልል ደህንነት ችግር እንደገና ማባባስ ማለት ነው። ስለዚህ የአፍሪካ ህብረት ማስጠንቀቂያ ተራ ዲፕሎማሲያዊ መግለጫ ሳይሆን ከባድ የክልል ስጋትን የሚያመለክት መልእክት እንደሆነ ማየት ይቻላል።
የትግራይ ፖለቲካ ፓርቲዎች ጥሪ። በአንድ በኩል የአፍሪካ ህብረት ማስጠንቀቂያ ሲሰጥ፣ በሌላ በኩል የትግራይ ፖለቲካ ፓርቲዎች በጋራ መግለጫ ወጥቶ ዓለም አቀፍ አደራዳሪዎች በአስቸኳይ ጣልቃ እንዲገቡ ጠይቀዋል። እነዚህ ፓርቲዎች ካልተወሰነ ፈጣን ዲፕሎማሲያዊ እርምጃ ክልሉ ዳግም ወደ ሙሉ ጦርነት ሊገባ እንደሚችል በግልጽ አስጠንቅቀዋል። ዛሬ ጣልቃ ገብነት ካልተገባ ነገ የማይታከም ጉዳት ሊፈጠር ይችላል የሚለው መልእክታቸው የሁኔታውን አደጋ በግልጽ ያሳያል። ፓርቲዎቹ የፕሪቶሪያ ስምምነት እንዲፈጸም በመጀመሪያ ደረጃ የነበሩ ዓለም አቀፍ አደራዳሪዎች ሚና እንደገና እንዲመለስ ይፈልጋሉ። ሳልሳይ ወያነ ትግራይና የትግራይ ነጻነት ፓርቲ ለተባበሩት መንግስታት ድርጅት፣ ለአፍሪካ ህብረት፣ ለአሜሪካ፣ ለአውሮፓ ህብረትና ለፕሪቶሪያው የሰላም ስምምነት አደራዳሪዎችና ለሌሎች ዋስትና ሰጪ አካላት በጻፉት ደብዳቤ እየጨመረ የመጣው ፖለቲካዊና ወታደራዊ ውጥረት ደካማ የሆነውን የሰላም ሂደት ሊያናጋው እንደሚችል ስጋታቸውን ገልጸዋል። ሳልሳይ ወያነ ትግራይ በደብዳቤው ክልሉ ሊቀለበስ በሚችል አደጋ ጫፍ ላይ ይገኛል ሲል ያስጠነቀቀ ሲሆን እየጨመረ የመጣው ወታደራዊ ፍጥጫ በህዳር ወር 2022 ዓ.ም በተፈረመው የፕሪቶሪያ ስምምነት የተገኘውን ሰላም ሊያፈርስ እንደሚችል አመልክቷል። ፓርቲው አክሎም ባለፉት ዓመታት በጦርነትና በሰብአዊ ቀውስ ውስጥ የቆየ የትግራይ ህዝብ አሁን ደግሞ ካለፈው እጅግ የከፋ ሊሆን የሚችል ሌላ ጦርነት ስጋት ተደቅኖበታል ብሏል። አደጋውን ለመከላከል ያለው ድል በፍጥነት እየጠበበ ነው ያለው ፓርቲው ዓለም አቀፍ ማህበረሰብ ዝምታውን መርጦ እርምጃ የማይወስድ ከሆነ ጦርነቱ በትግራይ ብቻ ሳይሆን በመላ አፍሪካ ቀንድ ላይ ሊቀለበስ የማይችል ጥፋት እንደሚያስከትል አስገንዝቧል። ድርጅቱ ለውጥረቱ መርገብ ከፍተኛ ዲፕሎማሲያዊ ጣልቃ ገብነት እንዲደረግ፣ የትግራይ ግዛት አንድነትና አስተዳደራዊ ወሰኖች እንዲከበሩ፣ ተፈናቃዮች በክብር እንዲመለሱ እንዲሁም የሰላም ስምምነቱን አፈጻጸም የሚከታተሉ ገለልተኛ አካላት ስራቸውን እንዲቀጥሉ ጠይቋል። ይህ ደብዳቤ ግልባጭ ለትግራይ ክልል ጊዜያዊ አስተዳደርና ለፌዴራል መንግስቱ መሆኑ ተመላክቷል። በተመሳሳይ መልኩ የትግራይ ነጻነት ፓርቲ በህወሓትና በኢፌዴሪ መከላከያ ሰራዊት መካከል ያለው ውጥረት እያየለ መምጣቱን በመግለጽ ይህም ለሰላም ስምምነቱ ከባድና ቅጽበታዊ ስጋት መሆኑን ገልጿል። የፕሪቶሪያው ስምምነት ግጭቱን በይፋ ቢያቆምም አፈጻጸሙ ግን አዝጋሚ፣ ወጥ ያልሆነና በቂ ክትትል የማይደረግበት በመሆኑ አለመተማመን እንዲሰፍን ማድረጉን ፓርቲው አመልክቷል። አደራዳሪ አካላት በዝምታ መቆየታቸው ወታደራዊ እርምጃን እንደ አማራጭ ለሚመለከቱ አካላት ብርታት ሊሰጥ እንደሚችልም አስታውቋል። ፓርቲው አሸማጋይ አካላት ከሚመለከታቸው ወገኖች ጋር በንቃት እንዲሳተፉ፣ በአንድ ወገን የሚወሰዱ ወታደራዊ እርምጃዎችን የሚከለክሉ ቀይ መስመሮችን በይፋ እንዲያረጋግጡ፣ የክትትልና የማረጋገጫ ስርዓቶችን እንዲያጠናክሩ፣ ለሲቪሎች ጥበቃና ለሰብአዊ እርዳታ አቅርቦት ቅድሚያ እንዲሰጡ እንዲሁም ስምምነቱን የሚያናጉ ድርጊቶች ሲፈጸሙ ተጠያቂነት በተገቢው መንገድ እንዲሰፍን ጥሪ አቅርበዋል። ሁለቱም ፓርቲዎች በትግራይ ክልል ሌላ ዙር ጦርነት ከተከሰተ ለዓመታት በግጭት በጅምላ መፈናቀልና በኢኮኖሚ ውድመት ለደከመው ህዝብ እጅግ አስከፊ እንደሚሆን አጽንኦት ሰጥተዋል። ዳግም ሊቀሰቀስ የሚችለው ግጭት መከላከል የሚቻል መሆኑን በመግለጽ ዓለም አቀፍ ባለድርሻ አካላት በአስቸኳይ በገለልተኝነትና በቁርጠኝነት እርምጃ እንዲወስዱ ጠይቀዋል። በሌላ በኩል ትግራይ ዴሞክራሲያዊ ስምረት ፓርቲ ባወጣው መግለጫ የፕሪቶሪያ የሰላም ስምምነት ሙሉ በሙሉ ተፈጻሚ እንዲሆን ዓለም አቀፉ ማህበረሰብ ሁሉን አቀፍ ጫና እንዲያደርግ ጥሪ አቅርቧል። ፓርቲው በህወሓት ውስጥ የሚገኘው ወንጀል ቡድን ሲል የጠራው አካል ከባድ መሳሪያዎችን ያካተተ መጠነ ሰፊ ወታደራዊ ጥቃት ለመሰንዘር ዝግጅት እያደረገ ነው በማለት የከሰሰ ሲሆን ይህ ወታደራዊ ዝግጅት ወደ አማራና አፋር ክልሎች ሊዘልቅ እንደሚችልም ስጋቱን ገልጿል። የህዝብ ስጋት። ትልቁ ተጎጂ አካል። በሁሉም ግጭት ውስጥ ተጎጂ ህዝብ ነው። በትግራይ ውስጥ ያለው ህዝብ ከቀድሞ ጦርነት የተነሳ ያጋጠመው አስከፊ መከራ አሁንም በህሊናው ተሸክሟል። የፈረሱ ቤቶች፣ ከጥቅም ውጭ የሆኑ ትምህርት ቤቶች፣ የተዘጉ ሆስፒታሎች፣ የተቋረጡ የኢኮኖሚ ስራዎችና የተፈናቀሉ ቤተሰቦች ዛሬም የክልሉን ህይወት ጫና እንደተሸከሙ ነው። ይሁን እንጂ የክልሉ ህዝብ የሚፈልገው ሰላም፣ ደህንነትና መረጋጋት ዛሬ ላይ በሚታየው ጥረት እየተፈተነ ይገኛል። የዓለም አቀፍ አደራዳሪዎች ሚና፣ መፍትሄ ምን ሊሆን ይችላል? የፕሪቶሪያ የሰላም ስምምነት እንዲደረስ ዋና የአደራዳሪነት ሚና የተጫወቱት ዓለም አቀፍ አካላት ነበሩ። ዛሬ ዳግም ሁኔታው እየተናወጠ በመሆኑ እነዚህ አካላት መመለሳቸው የፖለቲካ ውይይት እንደገና ሊያስጀምር ይችላል። ይህ የውይይት ሂደት ተሳክቶ ቢከናወን እርስ በርስ አመኔታ ለመገንባት፣ የጸጥታ መዋቅሮች ለማጠናከርና የህዝብ እርዳታን ለማፋጠን አስፈላጊ ነው። የትግራይ ክልል በታሪካዊ መንገድ ሁለት አማራጮች መካከል ቆሟል። አንዱ የሰላም ሲሆን፣ ሌላው ደግሞ ወደ ግጭትና ወደ ጥፋት የሚመራ መንገድ። ዛሬ የሚወሰነው ውሳኔ ክልሉን የወደፊት ዕጣ ፈንታ ብቻ ሳይሆን የኢትዮጵያን እና የአፍሪካን ቀንድ ዕጣ ፈንታ ጭምር ሊወስን ይችላል።